የኢትዮጵያ ትንሣኤ አይቀርም። የኢትዮጵያ ትንሣኤ ሶ ምን የኢትዮጵያ ትንሣኤ ማለት ምን ማለት ነው? ሲጀመር በራሱ ኦርቶዶክሳዊ የሆነ ጠቅላይ ሚኒስትር ማለት ነው። ህዝቦች በሰላም ወጥቶ በሰላም የሚገቡ ደስ ብለን የምንኖርበት ነው። ንስሐ ካልገባ ስጋው ደሙን ካልተቀበልክ መንፈሳዊ ህይወት ካልተስተካከለ በተረጋጋ መንግስት ነው ይጠቅምሃል። እንደ ሀገሮች እኮ አሉ፣ ስካንዲኔቪያን ሀገሮች እኮ አሉ። የቶክስ ድምፅ ከሰሙ 250 ዓመት የሆናቸው ዴንማርክ፣ ኖርዌይ፣ ፊንላንድ ተመልከቷቸው። እነዚህ የቶክስ ድምፅ ከሰሙ የዛ 250 ዓመት ተዋ ብሎ ቶክስ የሰማ ነው ብሎ የሚናገሩ ዘ ሞስት ፒስፉል ካንትሪ የሚባሉ እነዚህ አሁን ገነት መንግስት ሰማያት የሚገቡት በዚህ ጉዳይ ግን አብዛኞቹ ኤቲስት ናቸው። ለትምህርት ለተለያየ ጉዳይ ወደ እነዚህ ሀገር የሚሄድ ሰው ብትመለከቷቸው እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ፣ እግዚአብሔርን አመልካለሁ ብትሏቸው ሬዲ ነው የሚሉት። በዚህ ዘመን እግዚአብሔር ታመልካለህ ይላሉ። ልክ አንድ ሰውን ጣዖት አመልካለሁ ምናምን ቢል እናንተ ተደንግጣችሁ ምን ሆነ አንተ በዚህ ዘመን ምናንተ ወጣት አይደለ እንዴ? በዚህ ዘመን ጣዖት ታመልካለህ እንደምትሉት እነሱ እግዚአብሔር እናመልካለን ስትሉ ተደንቀው እንደዚህ ይላሉ። ኤቲስት ናቸው። 85% ኤቲስት ነው። ፊንላንድ ያላችሁ ሰዎች ታውቃላችሁ ይሄን። ዴንማርክ ያላችሁ ሰዎች ታውቃላችሁ ይሄን። ስዊድን ያላችሁ ሰዎች ይሄን ታውቃላችሁ። አሁን እነዚህ ሀገሮች ዘሞስ ፒስፉል ነው። ሌባ የሚባል ነገር የለም ሀገራቸው። እቃ አስቀምጣችሁ ይጠበቃል። ኖርዌይ እንደምታውቁት ሳይክል በየቦታው ይቀመጣል። ውጭ ነን ያድረው። የተረጋጋ መንግስት ስላላቸው እነዚህ መንግስት ሰበት ይወርሳሉ። ሀብታም ናቸው። ድህነት የለባቸውም። የኔ ቢጤ አያዩም። የሚላስ የሚቀመስ አላጡ። ይሄ ሁሉ ባለባት ሀገር ላይ እየተኖረ ነው ያለው። ግን ኤቲስት ነው። እሺ እኛም እዛ ሀገር ሄድን። እነሱ እኮ ጣዖት ስለሚያመልኩ ነው እንበል፣ እግዚአብሔር ስለማያውቁ ነው እንበል። እኛ ኦርቶዶክሳውያን እዛ ሀገር ኖርን። ሰላማዊ ሀገር ላይ ስለኖርክ ነው መንግስት የምትወርሰው? አይ እናንተ እኮ ስዊድናውያን፣ እናንተ የፊንላንድ ዜጎች፣ እናንተ የኖርዌይ ዜጎች ሀገራችሁ ሰላም ነው፣ በሰላም ወታችሁ ትገባላችሁ፣ ጦርነት የሚባል ሌባ የሚባል ነገር አታውቁም። እናንተ መንግስት ትገባላችሁ ይባላል። ዋስትና አይደለም። ስለዚህ ሀገራችን ብትረጋጋ መልካም ነው። አዎ ለቤተ ክርስቲያን ለሀገር የሚያስብ መሪ ቢሰጠን እሰየው። አዎ በሰላም ወጥተን የምንገባበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ ብላ የምትታይበት ዘመን። አዎ ይሄ ሁሉ ግን ተከናውኖ ንስሐ ካልገባን ስጋው ደሙን ካልተቀበልን በመንፈሳዊት ካልተመላለስን ተጋድሎ ከሌለ ጽናት ከሌለ አንድንም። ይሄ ኦርቶዶክሳዊ ምልከታ ማጥራት አለብን። ብዙዎቹ በተለምዶ የኢትዮጵያ ትንሣኤ እንዴት እኛ ንስሐ እየገባን ከሆነ ዛሬም ትንሣኤ ሆነ። እንደ ህዝብ ንስሐ ገባን እኮ ዛሬም ትንሣኤ ሆነ። የምናገለግለውን ደብር የቤተክርስቲያናችን ዶግማና ስርዓት ጠብቀን ዘመን ዋጅተን ካስተማር ይሄ ቤተክርስቲያን ትንሣኤ ሆነ። ዘረኝነት ሙስናን ካስወገድ ትንሣኤ ሆነ። ዛሬ እኮ ማድረግ ይቻላል። በዘር እኮ አልወረስነውም ዘረኝነትን። ሙስና እኮ በዘር እኮ አልወረስነውም። ሙስና የሚበላ ሰው እኮ አለመብላት እኮ ይችላል። ዘረኛ የሆነ ሰው እኮ መተው ይችላል። በኃጢአት የወደቀ ሰው እኮ በጽድቅ መመላለስ እኮ ይችላል። 20 ዓመት የቃሙ 20 ዓመት ያጨሱ ሰዎች፣ ሲጋራና ጫት የተዉ ሰዎች አታውቋቸውም? ሱሰኛ የነበሩ ሰዎች ይለወጣል። የስ ዊካን ይቻላል፣ ማድረግ እንችላለን። ትንሣኤዋን ዛሬ ማድረግ ይቻላል። የቤተሰብ ትንሣኤ ዛሬ ማለት ትችላለህ። ልብ ላይ የቋጠርከውን ቂም፣ ተንኮል፣ በወንድም ላይ ያስከውን ክፋት ይቅርታ አድርግ። ትንሣኤው ዛሬ ከቤት ይጀምራል። ነገ የዋል ደርሳትን ንስሐ አባት ጋር ንስሐ ግባ። ትንሣኤው ዛሬ ከቤት ይጀምራል።
እና የሆነ እኛ መንፈሳዊ ህይወታችን ሳይስተካከል ልዩ መለኮታዊ ተአምራት እንፈልጋለን። ከኢትዮጵያ ትንሣኤ አይቀርም። እኛ እንደፈለግን ነን ያለ ነው። እኛ እንደፈለግን ነው የምንፋንነው፣ እንደፈለግን ነው የምንዘለው፣ እንደፈለግን ነው የምንሆነው። ሾው ነው የምናበዛው። እኛ ፊት ለፊት ላይ ያለነውና ጀርባችን አይገናኝም። የብዙዎቻችን ህይወት ማለት በዚህ እውነት የተመለጠ ከሆነ እግዚአብሔር በቃ በግድ እንዲፈውሰን እንፈልጋለን። ባልተዘጋጀ ልብ ማለት ነው። ስለዚህ ስለ ምጽአተ ክርስቶስ መማር ማለት ዘመኑ ክፉ መሆን አውቃችሁ እያለ ማሰናከያ መምጣቱ አይቀርም እያለ ለዚያ ለሚመጣ ሰው ወዮለት እኮ ያለው። መሰናከያ መምጣቱ እኮ አይቀርም እኮ ያለው እሱ እኮ አይቀርም ለሚያመጣ ለዚያ ሰው ወዮለት አለ እንጂ መሰናከያው ይቀራል እኮ አላለም። የሚያሰናክል ሰው አይኖር እንጂ መሰናከያው አላመጣም እኮ አላለም። መሰናክል መምጣቱ የግድ ነው፣ አይቀርም። ለሚያመጣው መሰናክሉ ለዚያ ሰው ግን ወዮለት ነው የሚለው መጽሐፍ ቅዱስ። ለሚያመጣው ሰው ነው እንጂ ወዮለት ያለው መሰናክሉ ይቀራል እያለ አይደለም። ይህ በደንብ ልናውቀው ይገባል። ስለዚህ አበው በሕይወታቸው ሁሉ የመምጫውን ቀን በማሰብና በመናፈቅ ጣዕመ መንግሥተ ሰማያትን ምረረ ገሃነመ እሳትን እያሳዩ ኖረዋል። ይሄ የቤተክርስቲያናችን አባቶች አሉ መገለጫቸው። ቤተክርስቲያን ስለ ወንጌል የምታስተምረን በሁለት መንገድ፣ አንደኛው ምረረ ገሃነምን። ምረረ ገሃነም ማለት ነው ንስሐ ካልገባን በእግዚአብሔር ቃል ካልተመላለስን የምንገባው ሲኦል ነው። ሲኦል ደግሞ ትሉ ማያንቀላፋበት እሳቱ ማይጠፋበት ለዘላለም እየተቃጠሉ መኖር ነው። እዛ በጉቦ አይወጣም፣ እዛ በብሔር አይወጣም፣ እዛ በአመፅ አይወጣም፣ እዛ በምንም አይነት ነገር ጥቅማ ጥቅም አይወጣም። አጎቴ ያለ ዘመድ ያለ ብሬ ውሎ ይግባ የሚባል ነገር የለም። በተሰጠ ጊፍትም አትወጣም። ዝነኛ ስለሆንክም አትወጣም። ሀብታም ስለሆንክም አትወጣም። አረ ገሌማ የተከበሩ ናቸው እኛ የመሰለ ባለ ሀብት አይባልም። ያ ለሁሉም ሰው እኩል ነው፣ ለኃጥአን ሁሉ። የዛን ጊዜ ክቡር የተዋረደ፣ ከፍ ያለ ዝቅ ያለ፣ ሀብታም ድሃ፣ ቀጭን ወፍራም፣ ኢትዮጵያዊ አፍሪካዊ ምናምን አውሮፓ የሚባል ነገር የለም። ሁሉም እኩል ነው። ያ የሲኦል እሳት እንዳያቃጥለን ቤተክርስቲያን ምረረ ገሃነመ እሳትን ትነግረናለች። ለምሳሌ በቅዳሴ ያዕቆብ ዘስሩግ እንደምታሰሙት ምን የሚል ቃል አለ? ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው አይልም? ቅዳሴ ያዕቆብ ዘስሩግ ላይ ምን ምረረ ገሃነም እኮ እያሳየ ነው። ወዮ በኋላ እኮ ለማለት ነው። እናት የሴት ልጇን ጮት አታደምጥም እኮ ነው የሚለው። ምድርም አደራዋን ትመልሳለች፣ መላእክትን በኃጥአን ሲኦል መግባት እጅግ በጣም ያዝናሉ ይላል። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት የማይጠቅም ፍጅት ነው። ምንም የማይጠቅም ነው። በቃ አለቀ። ትጮኻለህ። የዛን ጊዜ ንስሐ አስገብ። የለማ ታይሙ አለቀ፣ ጊዜው አለቀ። ንስሐ መግቢያው መቼ ነው? አሁን ነው። ለዛ ነው የመዳን ቀን አሁን ነው ብሎ መጽሐፍ ቅዱስ የሚነግረን ለዚህ ነው። ስለዚህ ክርስቲያኖች ቤተክርስቲያናችን አንዱ ስለ ነገረ ምጽአት የምትሰብክበት ወንጌል ሰብከት መንገድ ምንድነው? ምረረ ገሃነመ። የሚመጣው ነገር አስብ፣ በግራ መቆም አለ። ከዛ ምንድን ያላቸው? ሂዱ እናንተ ውግዱ ርጉማን ለሰይጣን መልእክተኞች ተዘጋጀ ወደ ገሃነመ እሳት ግቡ ነው የሚላቸው። ምረረ ገሃነም ማለት ያ የገሃነምን ምሬት፣ የቦታውን ክፋት፣ የቦታው የቁጣው ሁኔታ ርኅራሄ የሌለው ለዘላለሙ እየተቃጠሉ መኖር ነው እንጂ አንድ ቁጣዎች ብሎ መሞት አይደለም። ልክ እሳት ውስጥ የገባ ነፍስ በቃ ገብቶ እንደሚቃጠል ብንዶ ጥፍት ከዚ በኋላ ሙትት አይደለም። ልክ ጻድቃን በገነት በመንግስት ሰማያት በደስታ ለዘላለም እንደሚኖሩ እኚህ ኃጥአን ለዘላለም ተሰቃዩ መኖር ነው። እረፍት የለውም። አሳይታ አስባችሁታል? ገላጋይ የለውም፣ እንቅልፍ የለውም፣ ሌት የለም፣ ቀን የለም። ድቅድቅ ባለ ጨለማ ላይ እሳት እየተቃጠለ ደግሞ እኮ እሳት ሲቃጠል ምንታቁ ጨለማ ላይ ይበራል አይደል? የፈለገ ጨለማ ውስጥ ሆናችሁ እሳት ብትለኩሱ
ያበራል አይደለም ብርሃን። ያ ግን እኮ እሳት ነው ግን አያበራም። ምን አይነት ድቅድቅ ጨለማ ቢሆን ነው? ገሃነም ማለት ይሄ ነው። እግዚአብሔር ሁላችንም ከዚህ ጠብቀን በእውነት ይሄ ሁሉ ከፊት ለፊታችን እንዳለ ታውቃላችሁ። ምረረ ገሃነም ማለት ይሄ ነው። አሁን ሰው አየኝ አላየኝ ከዚህ እንውጣና እግዚአብሔር ያየኛል ወደሚል ነገር እናምጣው። ተመልከቱ፣ እሳቱ እንደዛ እየተቃጠለ እየተለበለበ ግን ብርሃን የለውም። ድቅድቅ ጨለማ ነው። ለዘላለም ነው መሰቃየት ነው። የትኛው ይሻላል? ለዘላለም ከቅዱሳን መላእክት ጋር እግዚአብሔርን እያመሰገኑ በመንግስት መኖር፣ አሊያስ ንስሐ ሳንገባ ለዘላለም የተሰቃዩ መኖር? which one is best? ማዕከላዊ ቦታ የለም። እንግዲህ እኔ መንግስት ሰማያትም አልፈልግም፣ ሲኦልም አልፈልግም፣ ገሃነም አልፈልግም። እኔ የምፈልገው ማዕከላዊ ቦታ የሚባል ነገር የለም። መሀል ላይ የሚቀመጥ ዳኛ የሚባል ነገር የለም። ምርጫው ሁለት ነው፣ ወይ መንግስት ሰማያት ነው ወይ ገሃነም። ከዚህ ውጭ የለም። መሀል ላይ የሚባል ነገር የለም። አይ እናንተ ምድር ላይ ቆዩ ችግር የለም የሚባል ነገር የለም። ስለዚህ ወጣትነታችን በተለያየ ዓለማዊ መንገድ ያሳለፍን ክርስቲያኖች ዛሬ በንስሐ ወደ እግዚአብሔር የምንመለስበት ጊዜ አይመስላችሁ? ይሄ ምን ይባላል? ምረረ ገሃነመ እሳትን በመግለጽ ሰዎች ንስሐ እንዲገቡ ታደርጋለች ቤተክርስቲያን። አንዱ መገለጫ ይሄ ነው፣ ምረረ ገሃነመ እሳት ይባላል። ሁለተኛው ጣዕመ መንግስተ ሰማያት። ጣዕመ መንግስተ ሰማያት ማለት ደግሞ ምን ማለት ነው? ጻድቃን በገነት ከፀሐይ 7 እጅ ያበራሉ። ቤት በገነት ስንት እጅ? 7 እጅ ያበራሉ። እነማን ናቸው? ጻድቃን። ደስ ሲል ይሄ ድካም የለም፣ እንቅልፍ የለም፣ መተኛት የለም፣ መታመም የለም፣ መድከም የለም፣ ራበኝ የለም፣ ጠማኝ የለም፣ እንቅልፍ የመጣ የለም። ያለ ድካም እግዚአብሔር ለዘላለም ያመሰገኑ መኖር፣ መሰልቸት ደግሞ የሌለበት። ውይ አሁን ደከመኝ ትንሽ ሲልረፍ ማንልበት። እኛ አሁን እኮ በተከታታይ እኮ 10 መቶ ብንዘመር እኮ እንደክማን አለ አንችልም። ሳይደክሙ እንደ መላእክት ሰውነታችን እኮ እንደጠበቀ ነው። ግን የማይራብ የማይጠማ ስጋው ነው ይነሳል የኛ ስጋ። ስለዚህ ቤተክርስቲያን ስለ ነገረ ምጽአት የምትሰብከው በሁለት መንገድ ነው። አንደኛው በምንድን ነው ብያቸዋለሁ? በምረረ ገሃነመ እሳት። የገሃነመ እሳትን ምሬት እየነገረች ምዕመናን እንዲጠነቀቁ ከዚህ እሳትና ከዚህ መዓት እንዲድኑ ትሰብካለች፣ ታስተምራለች። አንደኛው ምረረ ገሃነመ እሳት ማለት ይሄ ነው። ጣዕመ መንግስተ ሰማያት ደግሞ የመንግስተ ሰማያትን ጣዕም ጻድቃን በገነት የሚያገኙትን ደስታ ፍስሐ እየነገረች ይህንን ደስታና ፍስሐ እያጣጣማችሁ በመንግስት ሰማያት በደስታ ኑሩ እያለች ደግሞ ጣዕመ መንግስት ታሳያለች። ምርጫው ማን ነው? የእኛ ነው ማለት። ስለዚህ ቤተክርስቲያናችን በሁለት መንገድ ትሰብካለች። ስለዚህ እኛም ብንሆን ልንከተል የሚገባን መምሰል ያለብን አበው አባቶቻችን በመምሰል ጌታችን በእኛ ጊዜ የማይመጣ ቢሆን እንኳ እኛ ወደ እርሱ በመሄዳችን የማይቀር ጉዳይ ነው አይደለ? ምጽአት እንኳን በእኛ ዘመን ባይሆን በእኛ እድሜ እንኳን ጌታችን ባይመጣ በሞት ግን መሄዳችን ግን አይቀርም አይደል? ጌታችን በእኛ ዘመን አልመጣም ማለት እኛ የትና ማለት ነው ሞታ ማለት አይደል? ስለዚህ እኛ ብንሞት እንኳ ለማለት ነው። ስለዚህ ክርስቶስ እንኳን ዳግም ምጽአት አሁን ሲመጣ እንኳን እኛ እንኳን ባንኖር ምን መሆናችን አይቀርም፣ መሞታችን አይቀርም። ስንሞት ከሙታን ስንነሳ ምንይዘው በህይወት እያለ የሰራነውን ስራ ነው። አያችሁት? አሁን እዚህ ጋር የሰራነውን ስራ ነው። ስለዚህ ስንሞት ይዘነው ምን ያስፈልገናል? ስንቅ እንጂ ከሙታን ከተነሳን በኋላ ምን ጾመው ምን ጸልየው ምን ሰግደው ነገር የለም። አሁን ነው ስራው። ጥሪው መቼንም እንዲሆን ደግሞ አይታወቅም። መሄጃችን መቼ ነው ደግሞ አናውቀውም ማለት። ስለዚህ ተዘጋጅቶ መኖር የሚገባው ዛሬ ነው ማለት። ስለዚህ ምጽአቱ እንኳን ዛሬ ባይሆንም ቅሉ ነው። ምጽአቱ አሁን እንኳን ባይሆን እኛ መሄዳችን አይቀርም። በእኔ ዘመን አልመጣም የሚል ሰው እኮ ቢያንስ መሞት አለበት ያ ሰው። ምክንያቱም የኖርክ ነው ያለኸው። ነገ ሲመጣ ምን ታውቃለህ? አለህ በህይወት። ስለዚህ በእኔ ዘመን አልመጣም ለማለት አንተ በዚህ ህይወት መኖር የለብም። እኔ እኮ ሞትኩኝ እንጂ በእኔ ዘመን ጌታ አልመጣም ለማለት አንተ በምድር ላይ እስካለ ድረስ ነው እነዚህ መናገር የምትችለው። ስለዚህ በእኛ ዘመን ጌታችን አልመጣም ማለት ግን እኛ ወደ እሱ ሄዳችን ግን አይቀርም በሞት። የዛን ጊዜ እሱ ፊት ምን ብለን እንቀርባለን ነው ጥያቄው። አሁን ጥያቄው እሱ ፊት ምን ተይዞ ይቀርባል ነው ጥያቄው። ምን ይዘን ነው የምናመጣው ነው? ምን መልስ ሳለን ነው? የዛን ጊዜ በምንስ መንገድ እንቀርባለን ነው?
ተነስተን ከሙታን የምንሰራው ጽድቅ፣ የምንሰራው ጸሎት፣ የምንገድባው ገዳም፣ የምንሰግደው ስግደት የለንም። ይህንኑ በጎ ስራችን ይዘን የምንሄደው እና ይህንኑ ክፉ ስራችን ይዘን ከየት እናመጣዋለን ነው? በምንስ እንቆማለን? አይቻልም ማለት። በነገራችን ላይ እዚህ ዕዝራ ሱቱኤል ላይ ምዕራፍ 6 ላይ ነፍስ ከስጋ ስትለይ ያለውን ሂደት ይናገራል። መንገደ ሰማይ ይባላል። እዚህ የጸሎት መዝገበ ጸሎት አይታችኋል? መዝገበ ሰማይ የሚል ትዝ ይላችኋል? መንገደ ሰማይ የሚል አለ። እሱ ዕዝራ ሱቱኤል መጽሐፍ ቅዱስ ላይ ምዕራፍ 6 ላይ ያለ ቃል ነው። ነገራችን ላይ ዕዝራ ሱቱኤል ላይ እናገኘዋለን። እና መንገደ ሰማይ ማለት ነው ነፍስ ከስጋችን ከተለየች በኋላ ወደ ሰማይ የምታደርገው ጉዞ፣ ልክ እግዚአብሔር ጋር እስከምደርስ ድረስ ያለው ጉዞ ምን ይባላል? መንገደ ሰማይ ይባላል። ልክ አንድ ሰው በመንገድ ሲሄድ ከዚህ አዲስ አበባ በሚጓዝበት ከአዲስ አበባ ሌላ ቦታ በሚሄድበት ጊዜ ፈጣን መንገድ ሃይዌይ ላይ እንደሚሄደው መንገዱ እንደሚጠራው ሃይዌይ እንደሚባለው ፈጣን መንገድ፣ ያ መንገድ ስም እንዳለው ሁሉ ነፍስ ከስጋ ተለይታ ወደ እግዚአብሔር የምትሄደው መንገደ ሰማይ ይባላል። እና ጻድቃን ሲያርፉ በመዓዛ ገነት ነው የሚያርፉት። በመዓዛ ገነት ማለት ነው። ልክ አንድ ጻድቅ ነፍስ ልታርፍ ስትል ነፍስ ከስጋው ሊለይ ሲል ደስ የሚል መዓዛ በአፍንጫ ሽታው መዓዛ ገነት ይባላል። ሽታው ጠረኑ ደስ የሚል መዓዛ ያውደዋል ለዛ ጻድቅ ነፍስ። ከዛ ነፍሱ ከስጋው ትለያለች። ከዛ ምንድነው የሚያደርገው? መላእክት ይዘው ትሄዳል። የጻድቁን ነፍስ እኮ መላእክት ይዘው የሚሄዱት። ልክ በሉቃስ ወንጌል ምዕራፍ 18 ላይ እንደምናገኘው ድሃውም ሞተ አይደል የሚለው፣ አልዓዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት። መጽሐፍ ቅዱስ አይናርቀው። አንዳንድ ሰዎች ነፍስ መላእክት ወሰዱ ምናምን ሲባል እንዲህ አይወስዱትም ምናምን በሐዲስ ኪዳን እኮ ነው። በሉቃስ ወንጌል ምዕራፍ 16 ቁጥር 18 ላይ የድሃውና ባለጸጋው ስናይ ያም ድሃ አልዓዛር ሞተ ይልና መላእክትም በአብርሃም እቅፍ ወሰዱት ነው የሚለው። እንደውም እንደዚህ ያደርጋሉ መላእክት እና እንደውም በዜና አበው እዚህ መጽሐፍ መነኮሳት ላይ አንድ አባት አለ መቃርስ። ይሄ በቃ አባት መቃርስ ነፍሱን ከስጋው ለተለይቶ ያው የሚያርፍበት ጊዜ ሲበቃ መዓዛ ገነት አፍንጫውን አወደው፣ አረፈ፣ ገነዙት፣ ተቀበረ። በስጋው ቢቀበርም ነፍስ ግን ወደ እግዚአብሔር ስለምትሄድ ነፍስ መላእክት ሄደው በእጀባ ወሰዱት ወደ እግዚአብሔር። መንገደ ሰማይ አይደለም ቅድም ያልኳችሁ መንገደ ሰማይ ይባላል። ወደ እግዚአብሔር ሲወስዱት ሰይጣን መጣ። መቃርስ ሆይ አመለጥከኝን አለው። እንግዲህ መላእክት ናቸው ነፍሱን ይዞት ሄዱት። ኧረ እኔ ምን አመልጥሃለሁ? ሲኦል ያስገባኝ ገነት ያስገባኝ ምኑን አውቄ አለ። አሁን በመላእክት እጅ ላይ ነው ነፍሱ። አዎ አመልጬሃለሁ ቢል ምን ችግር አለ? ተመልሶ ወደ ምድር አይኖርም። አልቋል እኮ ዘመኑ። ለምን ነው ታውቃላችሁ እንደዚህ መለሰው? አዎ አምልጬሃለሁ ብሎ ከተናገረ ሰይጣን ይከሳል። ምን ብሎ? አይተሃል እግዚአብሔር መቃርስ ጻድቅ ነው ብለህ ገነት እኮ የምታስገባው እንዲህ ትዕቢተኛ ነው ለማለት። አይታችኋል ሰይጣን ክፋቱ። እንኳን በዚህ ምድር ላይ እየተመላለስን ያለን ያውም ደግሞ እንደ መቃርስ አይነት ቅዱስ አግኝቶ ቀርቶ ያውም ደግሞ መቃርስን የመሰለ ጻድቅ፣ ይህን የመሰለ ጻድቅ በሕይወተ ሥጋው ድል ነስቶት አሁን እንኳን ነፍሱ ከስጋው ተለይታ በነፍስ እንኳን ምን አደረገው? ሊጠለው ሊያሰናክለው ምን አለው? እባክህን አንተ መቃርስ አመለጥከኝ አለው። ምን አውቄ ያለው ትትናውን አይታችሁ። እኛ ብንኖር የብሽሽቅ ነበር ብናደርገው። ምናልባት ደግሞ ፕሮቴስታንት ወንድሞቻችን ደግሞ እንዲህ ቢሄዱ ምናምን ነገር ድብ እንበል ጠላቴ ሊሉ ትችላሉ። ርር በል ጠላቴ ምናምን ፉከራ ምናምን ቅሽ በቃ አሁን እዚህ ምድርም አልተቻለም። እንኳን ነፍሳቸውን መላእክት ይዞ እንደዚህ እየወሰደና ምድር ላይም አልተቻለም። ጸድቅ ያለው ምንኛ ያለው ምንኛልና ምንም ብታረ መላእክት በአብርሃም እቅፍ እየወሰዱት እንደዛ ነው። አሁንም ትንሽ ሰቀቅ አድርጎ ከፍ እያደረጉት መንገደ ሰማዩን እየቀጠለ ሄዳ ሲሄድ ሰይጣን አሁንም መጣ። መቃርሶ ያመለጥከኝናል። እኔ ምኑን አውቄ ነው ማመልጥህ? እኔ ደካማ ሰው ነኝ። ትትናቸውን አይታችሁ አባቶቻችን መቃርስን የመሰለ ጻድቅ ሰው የበቃ አባት ልክ ገነት ሲያስገቡት ከሩቅ ሆኖ ገነት መግባት ስለማይችል ዲያብሎስ አመለጥከኝ ሲለው
በእግዚአብሔር ቸርነት አመለጥኳል። አያችሁ፣ እሷን በማን ቸርነት? በእግዚአብሔር ቸርነት። የት መግባቱ አረጋግጠው? ገነት መግባቱ ካረጋገጠ በኋላ ለምን የጻድቅ ነፍስ ልክ ነፍስ ከስጋ ተለይታ መላእክት ነፍሱን ወደ እግዚአብሔር ሲያደርሱት ቀረብ ብሎ ለስላሴ ትሰግዳለች። ያቺ ነፍስ የፈጠራት ነው። ከዛ መላእክት ምን ያደርጋሉ? መጀመሪያ ሲኦልን ያሳዩዋታል። ኃጢአት ሰርተሽ ቢሆን ኖሮ እዚህ ነበር የምትገቢ ብለው ከዛ ገነት ትገባለች። የማን ነፍስ ናት? የጻድቅ ነፍስ። ልብ በሉ። የመዓዛ ገነት ታጥና ነፍስ ከስጋ መላእክት እያጀቧት በእልልታ በዝማሬ ወደ እግዚአብሔር ዘንድ ያቀርቧታል። ቀረብ ብላ ትሰግዳለች። ልክ አንድ ሰው ንስሐ ገብቶ ገላውን ታጥቦ ሰውነቱን ንጹህ አድርጎ ስጋው ደግሞ ለመቀበል ሲል መቅደስ ገብቶ እንደሚያስቀድሰው እንደሚጠጋው ሰውነታችን ካልታጠበ ንስሐ ካልገባ ደግሞ ከቤተክርስቲያን ከሩቅ እንደምንቆመው ቅጥረ ግቢው እንደምንቆመው ሀጠ ነፍስ እንደዛ ነው። ከሩቅ ወራ ትሰግዳለች። የፈጠራት እግዚአብሔር ነው፣ ትሰግድለታለች። ግን ከሩቅ የሰራችው ኃጢአት አላ ከዚህ የጻድቁ ምን ትሆናለች? መጀመሪያ ሲኦልን ነው የምታየው። ያሳዩዋታል መላእክት። ኃጢአት ሰርተሽ ቢሆን ኖሮ እዚህ ነበር የምትገቢው። አሁን ግን ጽድቅ ሰርተሽ ንስሐ ገብተሽ ስጋው ደግሞ ተቀብለሻል። አሁን የምትገቢ መንገድነት ይሏታል። አሁን ስሞቱ ነገራች ይሄን የሚቀርበው አሁን ነው የምነግራቸው። አሁን ያለው ሀጥ ነፍስ ስትሆንስ ከሩቅ ትሰግዳለች። ገነትን መጀመሪያ ያሳዩዋታል ከሩቁ። ጽድቅ ሰሪ ብትሰሪ ኖሮ እኮ እዚህ ነበር የምትገቢ። አሁን ግን ሲኦል ነው የምትገቢ ብሏታል። ሲኦል ያስገባታል። ማን ያመልጣል? የዚህን ጊዜ ይሄ ምን ይባላል? መንገደ ሰማይ። እንዴት እንደሚያሳይታቸው መንገደ ሰማይ እንዴት እንደሚያስጨንቅ መቃርስ እንዴት እንደፈተነው ተመልከቱ። ጻድቅ የሆነው መቃርስን አመለጥከኛል እየፈታተነው እኛ ምን ሊለን ይችላል ታውቃላችሁ? እኛ ምን ሊያደርገን ነው ታውቃላችሁ? ሰይጣን ነፍስ ከስጋ ተለይታ እግዚአብሔር በምንሄድበት ጊዜ አዘሙቻታለሁ፣ አሰርቄዋለሁ፣ ክፋት አሰርቼዋለሁ፣ አሳምቼዋለሁ፣ ወደ ክደት ወደ ንፋቅ ያስገብቻታለሁ። ስንት ነገር እኛ ላይ ስንት ነገር እንደሚያነሳ ከኛ ውስጥ በኃጢአት የማይታማ ሰዋል በኃጢአት የማይታማ እንከን አልባ ነኝ የሚል ሰዋል እኛ ውስጥ ሰው አይወቀው ግድ የለም። እኛና እግዚአብሔር የምናውቀው የለም። ሰው መረጃም አያያዝበት ችግር የለም። ተውት። የሰው እውነተኛ ፈራቸው እግዚአብሔር ነው። ልብና ኳሊትን የሚመረምረው እሱ የተደቀነ ካሜራ አይፈልግም፣ መስክሮ አይፈልግም። እስቲ የተቀዳ ሪካርድ ቪዲዮ ያላችሁ አይልም። እግዚአብሔር ልብና ኳሊትን ይመረምራል። እንኳን ያደረግነውን ያሰብነውን ጭምር ያውቀዋል። ማይታማለ ከኛ ውስጥ። ስለዚህ ምጽአት ዛሬ ናት። ግልጽ ነው ሀሳቡ። ምጽአት ዛሬ ናት። በቀኝ ያስቀምጠን በግራ ያቆመን የት ገኑን አናውቅም። መቃርስ ገና ነኝ። ምኑን አውቄ የት እንደሚያስገባኝ ገና እየሄድኩ እያየኛለን። እንደውም እኮ እንጦንስን እኮ ሊፈትን እኮ ሞክሯል እኮ ሴጣን። ቅዱስ ሚካኤል ይዞት የእንጦንስን የአባ እንጦንስን የመነኩሴውን ነፍስ ይዞ ሲሄድ መንገደ ሰማይ ላይ ሰይጣን መጥቶ ይሄ ሰው አሁን ገነት ይገባል እንዲ አለው። እንዴ ለምን ደሞ አይገባው እንጦንስ አለው። እንዴ ኃጢአት እኮ ሰርተዋል አለ። ማንም ይከሰው? ሰይጣን። እንጦንስን እኮ ነው። ሚካኤል ምን አለ? ከቆብ በፊት ነው ወይስ ከቆብ በኋላ ነው? ምን ማለት ነው? ከመመንኮሱ በፊት ነው ከመነኮሰ በኋላ ነው አለ። አይ ከመነኮሰ በኋላማ እንጦንስ ላይ ምን ተገኝቶ አለ። ከመንኮሱ በፊት ነው እንጂ አለ። አይ እሱማ ንስሐ ገባበት እኮ። እግዚአብሔር ስሙ የተመሰገነ ይሁን። ንስሐ ገባበት። ሰይጣን ሄዶ ይፈታል። እንኳን ሰዎችን ቅዱስ ሚካኤል እንዴት ነበር የተናገረው? በመጽሐፍ ቅዱስ የምናገኘው የሙሴን ስጋ ሲለምነው ምንድን ነው ያለው? አልነግርህም ሲለው ምን አረገም ሰይጣን? የሙሴ መቃብር እኮ የፈለገው ከግብፅ ያወጣችሁ አለ ሰንጥቆ ውሃ ያጠጣችሁ መና ወርዶ የመገባችሁ እግዚአብሔር ሳይሆን ሙሴ ነውና አምላክ ብሎ ሊያስመልክ እኮ ነው ሙሴ። የሙሴን እኮ መቃብር እኮ ሰይጣን የፈለገው እስራኤላውያን ሄዶ እኮ ሊያስመልክ። ስለዚህ ቀብሩ በመላእክት ሆነ። ቀብረው ሲመለሱ ነው ቅዱስ ሚካኤልና ቅዱስ ገብርኤል አግኝቶ የት ነው የቀበራችሁት አለ። ዝም ሲሉት ሰደባቸው። የስድብን ቃል ለምንድን የሰደበው ታውቃላችሁ? ቅዱስ ሚካኤል ቢያንስ ይሄ ባይሳካልኝ፣ ያ ማለት የሙሴ መቃብር እንኳን የማወቅ እንኳን እድሉን ባላገኘው ቅሉ ሚካኤልን ልስደበውና
ቅዱስ ሚካኤል ደግሞ ተበሳጭቶ ሲሰድበኝ እግዚአብሔር ዘንድ ከሰዋለሁ። አይተሃል? እግዚአብሔር አንተ መልአክ የምትለው በእኔ በሳጥናኤል በቀድሞ ስሜ አሁን ሰይጣን በምባለው በእኔ ምትክ ያረከው አይተሃል? እንዴት እንደሚሳደብ ይሄ ነው አሁን መልአከ ምክር የሚባለው። ይሄ ነው አሁን የምህረት መልአክ የሚባለው። የሚሳደብ መልአክ ሊለው ነው። አይታችኋል? ቅዱስ ሚካኤል እኮ ነው እንደዚህ የፈተነው እኮ ሰይጣን። ይሁዳ መልእክቱ ምን አለ? ያዕቆብ ወንድም ይሁዳ፣ የአስቆሮቱ ይሁዳ ሳይሆን ያዕቆብ ወንድም ይሁዳ መልእክቱ ወንድም ያለው እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረም። ሚካኤል እኮ እንደዚህ ያለው። ልክ ሰደበው። ተሳዳቢ ማን ነው? ሰይጣን። ማንም ሚካኤልን። ከዛ ሚካኤል ተበሳጭቶ እንዲሰድበው፣ ከዛ ሚካኤል ሲሳደብ ደግሞ ሰይጣን ሄዶ ደግሞ እግዚአብሔር ጋር ሊከሰው። አይተሃል? መልአክ የምትለው ሚካኤል የሚሳደብ ስሜቱን የማይቋጠር ሊልኩ ሚካኤልን እንኳን ለመፈተን ሰይጣን እንደዚህ እየተጋ እኛን ምን አለ ግን ያዕቆብ ወንድም ይሁዳ በመጽሐፍ ቅዱስ ሲነግረን እናንተም የሚካኤልን ሕይወት ተማሩ ሞዴል አድርጋችሁ ሰዱት ነው እያለ ያለው። ሰይጣኑ እንኳን እንዲህ ተገልጾ እንኳን ቢሰድባችሁ የስድብ ቃል ከአፉ አልወጣም። ይኸው ሚካኤል እንኳን ተመልከቱት፣ የስድብ ቃል ከአፉ አልወጣም። ምን አለው? እግዚአብሔር ይገስጽህ፣ ጌታ ይገስጽህ አለው። እችን ቃል ብዙ ጊዜ ፕሮቴስታንቶች ይጠቀሟታል። ሰምታችሁ ከሆነ ጌታ ይገስጽህ የሚለው ማን የተናገረው? ጌታችን ኢየሱስ ክርስቶስ ቃል የተናገረው የተናገረው ማን ነው? ቅዱስ ሚካኤል። ጌታ ይገስጽህ ብሎ የተናገረው ቅዱስ ሚካኤል ነው። ለማን ያለ? ለሰይጣን። እኔ አልሰድብህም፣ እግዚአብሔር ይገስጽህ፣ ጌታ ይገስጽህ አለ። ስለዚህ ምን አለ ያዕቆብ ወንድም ይሁዳ? እናንተም ይህንን ሳምፕል ወስዳችሁ የሚሳደብ ሰው ከገጠማችሁ መልሳችሁ አትሳደቡ። ሚካኤል እንኳን ተመልከቱት ነው። ስለዚህ የሚካኤል አማላጅነቱ ብቻ አይደለም እኮ እኛ የምንማርበት፣ ህይወቱን ተማሩለት። አይታችሁ ትህትናውን የሚካኤል ሰይጣን ሲሰድቡ መልሶ አልተሳደበም። ምን አለው? ጌታ ይገስጽህ ነው ያለው። ክፉ ሊያናግረው ሞከራ፣ ክፉ ቃል እንዲወጣ ፈለጋ። ሚካኤል ግን አልተናገረም። የቅዱስ ሚካኤል ቃል ኪዳኑ አማላጅነቱ በረከቱ ከሁላችን አይደለም በእውነት። ስለዚህ የቅዱሳን መላእክት በነገራችን ላይ ለእኛ ለህይወታችን የሚያስፈልጉት በሐዲስ ላይ የተጠቀሱ ይሄ ከህይወታቸው ጭምር እንድንማር። ሰይጣን አይደለም እነ መቃርስን እነ እንጦንስን ቀርቶ አልኳችሁ። ማን ሊፈትን ፈለገ? ሚካኤልን። ፕላን ኤ ከተሳካ ፕላን ኤ ካልተሳካ ፕላን ቢ ነው። አያችሁ የሚያደርገው ሰይጣን። ፕላን ኤ ምን ነበረ? የሙሴን መቃብር አግኝቶ እስራኤላውያንን ማስመለክ። ኢፍኖት ማይሆን ከሆነስ ሚካኤልን ሰድቦ ሚካኤል ከእግዚአብሔር ጋር ማጣላት። የሰይጣንን ቀመር እንዴት ከባድ መሆኑ አይታችኋል። ዲያብሎስ እንዴት እንደሚፈጥር። እዚህ ምጽአት ማለት ዛሬ ነው ክርስቲያኖች። ምንተኛበት አይደለም፣ ምናንቀላፋበት አይደለም። ምጽአት ዛሬ ናት። ትንሣኤ ልቦና ዛሬ ነው። በንስሐ መመላለስ፣ በስጋው ደግሞ መመላለስ፣ በአንድ ጓደኛ በአንድ ትዳር ጋር መርጋት። ጊዜው አሁን ነው። መጽናት አሁን ነው። ንጽህና መጠበቅ አሁን ነው። በንስሐ መመላለስም አሁን ነው። ስጋው ወደ መቀበልም አሁን ነው። ደግ ነገር ስራ መስራትም አሁን ነው። አንደበትን ከክፉ ነገር መከልከልም አሁን ነው። ጊዜው አሁን ነው። ነገ ከነገ ወዲያ ከነገ በስቲያም አይደለም፣ የዛሬ ዓመትም አይደለም። ሁሌ አሁን ተዘጋጅቶ መኖር አስፈላጊ። ሁሌ ጊዜው አሁን ነው። ሰይጣን ቅዱስ ሚካኤል እንኳን ለመፈተን የሚሄድበት ርቀት ተመልከቱት። እኛን ደግሞ አስቡት ምን ሊያደርግ እንደሚችል አይታችኋል። ሚካኤል መልአክ ነው፣ እሱማ አይወድቅም። ደቂቅ መልአክ እኮ ነው አላለን። አያቸው እንዴት እንደሚቀና ዲያብሎስ በሱ ቦታ ስለተተካ ቅዱስ ሚካኤል እሱን ለመጣል በጣም ይተጋል። ሚካኤል ትሕትናው አያችሁ የሰይጣንን ክፋት አወቀ። ቅዱስ ሚካኤል አልተናገርም ክፉ ቃል። ጌታ ይገስጸን ያለ እኛም የሚሳደብ ሰው ከገጠመን ከአፋችን ክፉ ቃል እንዳይወጣ። እሱ ቅዱስ ሚካኤል ማጋ ሊከስን የፈለገው እግዚአብሔር ጋር ሊከስ ፈልጎ ምን ብሎ ይሄው ቅዱስ ሚካኤል አንተ መልአክ የምትለው ይሄው በመጋቢ ብሎ የሚባለው ይሄው ሚካኤል እኔን እንኳን እየሰደበኝ የሚሳደብ ነው ወይ መልአክ ለማለት። ስለዚህ በዚህ ዘመን ያለን ሰዎች ስንት ነገር ነው ከአፋችን የሚወጣው። ክርስቲያኖች እስቲ እውነት እናወራ። ሌላው ነገር ይቀርና የቅዱስ ሚካኤል ዝክር የምትዘክሩ ሰዎች እስቲ የቅዱስ ሚካኤል ዝክር የምትዘክሩ ሰዎች ስንት ነገር ከአፋችን ይወጣል። እስቲ ሁላችሁ መልሱት ይሄን መልስ። እንደው እኔ የቤት ስራ አድርጎ መሰለኝ ለሁላችሁ። ቅዱስ ሚካኤል የምትወዱ ሰዎች አላችሁ። አሁን ደግሞ እግዚአብሔር ከፈቀደ ደግሞ ያው እንደምታውቁት ከፊት ለፊታችን ሰኔ 12 የቅዱስ ሚካኤል ክብረ በዓል ይከበራል አይደል? ሰኔ 12 የቅዱስ ሚካኤል ክብረ በዓል ነው። እስቲ ቅዱስ ሚካኤል ወዳጆች ይሆናችሁ
ቅዱስ ሚካኤል ቤተክርስቲያን ያደጋችሁ፣ ቅዱስ ሚካኤል በቃል ኪዳኑ በአማላጅነቱ የተራዳችሁ፣ የቅዱስ ሚካኤል ዝክር የምትዘክሩ፣ የቅዱስ ሚካኤል ዕለት ተአምር የተደረገላችሁ ከአፋችሁ ክፉ ቃል አይወጣም። ቅዱስ ሚካኤልን ትወዱታላችሁ። ቅዱስ ሚካኤል ከአፉ ክፉ ቃል ወጥቷል። ሰይጣን እንኳን ሲሰድበው ባላጠፋው እኮ ነው፣ አጥፍቶ ምናምን እኮ አይደለም፣ ባላጠፋው ባላረገው ነገር ሰይጣን ሲሰድበው እንኳን የስድብ ቃል ተመልሶ እኮ አልተናገረም። ቅዱስ ሚካኤል የምትወዱ ሰዎች ለምን ታዲያ የቅዱስ ሚካኤል ሕይወት የለንም? ታዲያ የቅዱስ ሚካኤል ዝክር እየዘከርን ቅዱስ ሚካኤል ቤተክርስቲያን አድገን በቅዱስ ሚካኤል ስም ተማጽያን ያልተደረገልን ነገር የለም። ከአፋችን ግን ብዙ 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 ክፋት የሚወጣ እኛስ የማን ልጆች ሆነን ነው? የቅዱስ ሚካኤል ወዳጅ እንደዚህ ያደርጋል? ቅዱስ ሚካኤል የሚወድ ሰው እንደዚህ ማድረግ አለበት? ቅዱስ ሚካኤል የሚወድ ሰው በክፋት መገለጽ አለበት? የእሷስ አንደበት ይለያል፣ የእሱስ ምላስ ይለያል። ተሳዳቢዎች አለንም፣ ከአፋችን ክፉ ቃል አይወጣም። የቅዱስ ሚካኤል ዝክር ምንዘክር የቅዱስ ሚካኤል ወዳጆች ከሆንን ይህንን ጭምር ከግምት ማስገባት አለብን። ቅዱስ ሚካኤልን ወዳለው ቅዱስ ሚካኤልን ከልቤ ነው የምወደው እያሉ የቅዱስ ሚካኤል ወዳጅ ተኩኖ ግን ቅዱስ ሚካኤል የሚወደውን ስራ አለመስራት ምንም ጥቅም የለውም። ይሁዳ በመልእክቱ የነገረን ሚካኤል እንኳን ከአፉ የስድብ ቃል አልወጣም። ምንድን ያለው? ጌታ ይገስጽን ያለው የክፉ ቃል ከአፉ አልወጣም። ክፉ ቃል ከአፋችን አይወጣ ነው ባጭሩ። በቃ አሁን ሰኔ ሚካኤል ንግስ አለ ከፊት ለፊታችን። ሁላችንም በየቤተክርስቲያን እንሄዳለን። ማህሌት ጭምር የምንቆም ሰዎች አለን። ቅዳሴ የምናስቀድስ ሰዎች አለን። ከዛም አልፈን ስጋው ደግሞ የምንቀበል ሰዎች እንኖራለን። ይሄ ሁሉ የምናደርግ የቅዱስ ሚካኤል ወዳጆች ከአፋችን ክፉ ቃል አይወጣም። ከማን ተማር ነው ታዲያ? ይሄ ስድብ ኬት መጣ? በተለይ በማህበራዊ ሚዲያ የምንሰዳደበው ስድብ ኬት መጣ? የአንዳንዶቻችን ምላስ እኮ ከባድ ነው። በተለይ ደግሞ የዚህ ዘመን ስድብ ሞዲፊክ ነው። ሴቱም ወንዱም ነው። በነገራችን ሴቶች ተሳዳቢ ብቻ ሴትና ወንድ እኮ አይደለም እኮ የሚባል፣ ሴትም ወንድም ነው። ለአንድ ጾታ የሚሰጥ ብቻ አይደለም። ሐሜት ለሴት ብቻ የሚሰጥ እኮ አይደለም፣ ለወንድም ጭምር ሐሜተኛ ነው። ይሄ መንገድ ላይ ቡና ተጀመረ እኮ በቃ አለቀ። በቃ ሐሜትን የማያማ ማንም የለም። ቁጭ ብሎ ስራዬ ብሎ ጊዜ ሰጥቶ የሚቦጭ ብዙ ሰው ነው ያለው። ግን የቅዱስ ሚካኤል ወዳጅ እንደዚህ ያደርጋሉ እና መሰረታዊ ጉዳይ እዚህ ጋር መሄድ ያለብን። ስለዚህ አንዳንድ ጊዜ እንደዚህ ቃለ እግዚአብሔር በምንማርበት ጊዜ ወደ ራሳችን እናምጣው። እሺ እውቀታዊ ብቻ እንዳይሆን ማለት ነው። እንዲህ አለበለዚያ በእውቀት ብቻ አይጸደቅማ። እኛ ጋር እኮ እንደዛ አይደለም። የእግዚአብሔር ቃል ማወቅ ጥሩ ነው። ስለ እግዚአብሔር ቃል መማር እጅግ በጣም የተገባ ነው። የእግዚአብሔር ቃል ማወቅና መማር ህይወታችን በጣም እጅግ ጠቃሚ ነገር ነው። ምንም ጠይቅ የለውም። ይሄ ጠቃሚ ነው። የእግዚአብሔር ቃል ግን በህይወታችን ካልተገበር ነው ምን እንደሚጠቅመን ለኛ ወደ ተግባር ካልተቀየር ምን ጥቅም አለው? የአፍ ብቻ የምላስ ብቻ ምን ያደርግናል ማለት ነው። እና እንደዚህ መሆን የለበትም። ስለዚህ ዝክር እየዘከረን በቅዱስ ሚካኤል ስም ጊዜያችንን ሰውተን ሰዓታችንን አጣበን ቅዳሴው ላይ ተገኝተን በሰዓታቱ ተገኝተን ቤተክርስቲያን ተገኝተን ቅዱስ ሚካኤል ወዳጄ ነው እያልን ቅዱስ ሚካኤል ሊቀ መልአኩ ይራዳኛል እያልን አማላጄ ነው እያልን ቅዱስ ሚካኤል ህይወቱ ግን የለንም። እንዴት ሆነ ታዲያ? እንደዚህ እንዴት ሲጸደቃል? እንደዚህ ሆኖ ተቀኑ ማለት። ስለዚህ ለሁላችን ኦርቶዶክሳውያን የቅዱስ ሚካኤልን ህይወትና ተግባር ሁላችን እንማረው ይገባል። ያ ብቻ አይደለም፣ መማር ብቻ ሳይሆን በህይወታችን ደግሞ መተግበርም አለበት። ሚካኤል ክፉ ቃል ከአፉ ሲወጣ ሰምቼ አላውቅም። እኔም የቅዱስ ሚካኤል ወዳጅ ነኝ። ከአፌ ክፉ ቃል አይወጣም፣ ከአንደበቴ ክፉ ቃል አይወጣም፣ አንደበቴን እቆጣጠረዋለሁ ማለት አለብን። ቅዱስ ሚካኤል የሚወድ ሰው ከአፉ ክፉ ቃል መውጣት የለበት። የቅዱስ ሚካኤል ወዳጅ ነዋ። በቃ የቅዱስ ሚካኤል ወዳጅ እንደዛ ከአፉ ክፉ ቃል አይወጣም። ክፉ ቃል ከአፉም አይናገርም። ምንም ነገር ከአፉም ወጥቶ ደግሞ ሰውን አያስቀይምም፣ ሰውንም ከቤተክርስቲያን አያርቅም። አንደበቱን የሚቆጣጠር ቅዱስ የሆነ ሰው ይሆናል ማለት ነው። ይሄ ደግሞ በህይወታችን ሁሉ ጊዜ ሁላችን ላይ መተግበር። ይሄ የቅዱስ ሚካኤል ብቻ ሳይሆን የቅዱስ ገብርኤልም፣ የቅዱስ ሩፋኤልም፣ የቅዱስ ኡራኤልም፣ የቅዱስ ራጉኤልም የሁሉም ቅዱሳን መላእክት ወዳጆች የሆነ ሰው በሙሉ ከአፉ ምንም አይነት ክፉ ቃል እንዳይወጣ ራሱን መቆጣጠርና ራሱን መግዛት አለበት። የግድ ማለት ነው። ይህን መግዛት ካልቻለ አንድ ሰው መጽደቅም መዳንም አይችልም። አንደበት እሳት ነው። ክርስቲያኖች አንደበት ክፉ ነው። በምንናገረው ክፉ ቃል እንጸድቅበታለን፣ ማነው እንኮንንበታለን። በምንናገረው በጎ ነገር ደግሞ እንጸድቅበታለን። ስለዚህ አንደበት ክፉ ነው፣ እሳት ነው፣ ይባላል። እንደው አንዳንድ ጊዜ በእኛ ዘመን ያለን ሰዎች ከሚናገሩን ይልቅ ቢመቱን የሚቀልናለን። ብዙዎቻችን የምታውቁት ነው። ሰው ከሚናገረው ቢመታን ነው የሚቀለን። ምክንያቱም አንደበት እሳት ነው። ከልባችን አይወጣም። እንዴት እንዲተናገረኝ እንዴት እንዲተናገረችኝ በጣም የሚከብድ ቃል እኮ እየከነከነን ይኖራል። ታርቀን እንኳን እርቅ ፈጽመን እንኳን ያ ቃል በህሊናችን ሁል ጊዜ ይመላለሳል።
መናገር አንደበት ክፉ እንደሆነ ጊዜ አንደበት እሳት ነው። ከአንደበታችን ክፉ ቃል እስፔሻሊ ስድብ እንዳናወጣ ካቃታችሁ ተዉት። ይህን ነው ማድረግ ያለባችሁ። ብላችሁ በጣም አንድ ሰው ካበሳጫችሁ ከቻላችሁ ረጋ ብላችሁ ለመከር ሞክሩ። አልሰማ ካላችሁ አትሳደቡ። በጽሁፍም ይሁን በንግግር በጽሁፍ እኮ የምንገልጸው በልባችን ያለውን በጽሁፍም ቢሆን ነው የምላችሁ። ምን ነገር ለመግለጽ አቅቷችሁ ከሆነ ይህን ሰው የምትሰናከሩ ከሆነ በቃ ወይ ብሎክ አድርጉና ተገላገሉት። ከአፋችሁ ክፉ ቃል እንዳይወጣ። ሙልጭ አድርጎ የሰደባችሁ ሰው እስካለስ ምን ልመልስ ካላችሁ እግዚአብሔር ይስጥልን ጌታ ይገስጽ ብላችሁ ተውት። በቃ ለሚረግሟችሁ ምን ብሎ የተባለ ነው? መርቋል የተባለ የሚረግሟችሁ መርቁ ነው የተባለ። የተሰጠን ተልእኮ ይሄ ነው። ጌታችን የነገረን ወንጌል ይሄን ነው። የሚሰድቧችሁን ተመልሳችሁ ተሳደቡ አላለም። የሚሰድቧችሁን መርቁ ነው የተባለ ነው። የሚረግመንን መመረቅ፣ ክፉ ቃል ከአፋችን እንዳይወጣ። ኢቭን አሁን የመናፍቃን ክደት ራሱ ስናጋልጥ ከአፋችን ክፉ ቃል እንዳይወጣ። አሁን ሰሞኑን የምታዩት አለ አይደለም? የክህደት አይነት፣ የውሸት አይነት ከኔ ጋር ነበረ፣ ከኔ ጋር አገልግሏል፣ ከኔ ጋር እንደዚህ ነበረ ምናምን ነበረ ሞቶ ነው ምናምን ተብሎ በአበበ ጉላት የሚነገሩ ንግድ ያያችሁ ያላችሁት። ክህደቱን አጋልጡ እንጂ አትስደቧቸው። ልቦና ይስጣቸው። ሰው ምን ያክል ቢታወር ነው አትሉም እንደዚህ የሚሰራው? አያሳዝንም? እንደዚህ አይነት ሰው በነገራችን ላይ እኮ ከፍተኛ እኮ ነው ያሳስብ ቀውሱ ስላሉ እኮ ነው። እዘኑላቸው። በእውነት ወደው እኮ አይደለም እንደዚህ የሚያደርጋቸው። እረፍት እኮ ነፍሳችሁ ስላጣች ነው። ምን ያውሩ? እሺ እንዴ ተረጋግተው እንዳይቀመጡ የተረጋጋ እምነት ውስጥ አይደለም ያሉት። እንዴት ይቀመጥ አንድ ሰው? ምን ላይ ይቀመጥ? ምን ላይ ይርጋ? ስለዚህ ፋብሪኬት አድርጎ የማይገናኝ ስም የሌለን ሰው ፈጠራ ሰርተ መግደል፣ ከዛ ደግሞ ሞተ ብሎ ማልቀስ፣ ፋብሪኬት ማድረግ እና እንደዚህ አይነት ነገሮች ነው የአእምሮ ሰላም ከማለት ያነሳ ነው። ለነዚህ ሰዎች በጣም ልናዝንላቸው የሚገባው፣ ልንሳለቅባቸውም አይገባም፣ ልንስቅባቸውም አይገባም። የሚገባን ምንድን ነው? ጸሎት እያደረግን ልቦና አስጥልን። ክህደታቸውን እኮ የምናጋልጥ እኮ መጽሐፍ እኮ እነሱ እኮ ለማሸቅለል እኮ አይደለም፣ እውነቱ እንዲገለጥ ነው እንጂ መሳቅም መሳለቅ አይገባንም። ልቦና ይስጣቸው። ምናልባት እግዚአብሔር አምላክ ሩህሩህ ቸር አምላክ ነው። ልቦናቸውን አራርቶ ወደ እውነተኛ መንገድ ቢመልሳቸውስ ነገ ማን ያውቃል? እግዚአብሔር የእግዚአብሔር ነገር የሚያውቅ ሰው አለ? ስለነገ የሚያውቅ ሰው አለ? ቢጨንቃቸው ነው። ምን ያክል አእምሮ ቀውስ እንደተረዱ የሆነ ርዕስ ካልፈጠሩ የሆነ ነገር ፋብሪኬት ካላደረጉ መኖር አይቻልም። ያ እምነት ኦርቶዶክስ አይደለማ። ሰላም ያሳጣል፣ ያንገበግባል። ምንፍቅና እኮ እንደዛ መጥፎነቱ ጆሮ ያሳጣል። አንዱ የክህደት አንድ ሰው ሲገባ መገለጫው ምንድን ነው? ጥቂት ትንሽ የሚያውቅ ሰውና ኑፋቄ ውስጥ ያለ ሰው የጋራ መገለጫ አላቸው። ትንሽ የሚያውቅ ሰውና ምንፍቅና ውስጥ ያለ ሰው የጋራ መገለጫቸው ምንድን ነው? መናገር እንጂ ማዳመጥ አይወዱም። በቃ ያ ትንሽ ነው የሚያውቃት። ያችን የሚያውቃትን ነገር ለመናገር የቸኮል ተናገረ ያቆማል። ምንፍቅና ውስጥም ያለ ሰው የተሞላውን ኑፋቄ ይዘራና ከዛ ማዳመጥ አይወድም። በቃ መስማት ረጋ ማለት ምናምን የለም። ከዛ በጥቅስ የተሸፈነ የሚመስለው የዲያብሎስ ሴራ ይገለጥና በስድብ ይገለጣል። የስድብ ነገር ከአፋችን እንዳይወጣ እኛ ኦርቶዶክሳውያን ሰውን የሚመለከትን የኦርቶዶክሳውያን ነው የምናገረው። ከአፋችሁ ምንም አይነት ፕሮቴስታንት ወንድሞችን በመስደብ የሚገኝ ወንጌል የለም። ክህደቱን ኑፋቄውን ግን በቅዱሳት መጽሐፍት ማስረጃነት ግን ዱጋመድ እናድርገው። ይሄ ስህተት ነው። ቢኮዝ ይሄ ትክክል አይደለም። ከዚህ አንጻር ይሄ ወንድማችን እንዲህ ብሎ ነበር፣ ይሄ ነገር ስህተት ነው፣ ከዚህ አንጻር በቃ ልቅ በፍቅር ከአፋችን ክፉ ቃል ሳይወጣ ክህደቱን ኑፋቄውን እያጋለጥን እውነታውን እየገለጹ መሄድ ለማን ነው የሚጠቅመው? አንደኛ በቀጥታ ለመለስንለት ለዛ ሰው፣ ሁለተኛ ከጀርባ ላሉ የዋሃን ምዕመናን ፕሮቴስታንቶች ሆኖ እውነት የሚፈልጉ ሰዎች እኮ አሉ።
ሐቁን ማወቅ የሚፈልጉ ሰዎች እኮ አሉ። እየሰደብካቸው እንዴት ይሰማዋል? ንጽጽር ሳሳያቸው እነሱ የበላይ፣ እነሱ መምህር፣ እነሱ ፓስተር፣ እነሱ አገልጋይ ምናምን የሚሉትን አንተ በእውነተኛ ማስረጃ በትትና ስትመልስለት እነሱ ያነጻጽራሉ። ሊና እኮ አላቸው። እኔ ትክክል መስሎኝ ነበር፣ ይህ ምላሽ ደግሞ አየሁት፣ እንደዚህ ነው ማለት ነው ብሎ መነጸር ይጀምራል። ከዚ አይድኑም። እነሱ መዳን የለባቸው፣ መጥፋት ነው ያለባቸው፣ መመለስ የለባቸውም። የአባታቸው ቤት አለ ቤተክርስቲያን። አይታቸው እንዴት ማየት እንዳለብን ነገሮች። ስለዚህ ሰይጣን ሆን ብለን ከአፋችን ክፉ ቃል እንዲወጣ ይፈልጋል። ለዛ እድል ፈንታ አትስጡት ለማጥባቸው። የቤተክርስቲያን ልጅም ይሁን በእምነት የሚመስላችሁ የማይመስላችሁ ለማንም ሰው ስድብ አለመሳደብ ማለት ለኦርቶዶክስም ጭምር ለኦርቶዶክስ ላልሆነውም ጭምር ሰው መሳደብ የለብንም። ክፉ ቃል የሚባል ካፋች ማውጣት የለበትም። ክፉ ቃል እነሱ ይግለጡት፣ መብታቸው። እግዚአብሔር ይስጥልን በሉት። ማያዳምጥ ሆነ ገዝት ላይ አላለ ማስወረጃ ማስወረድ እኮ ነው። በቃ ለምን ትሳደበዋል? በቃ ቀስ ብለና ወንድማችን እግዚአብሔር ይስጥልን መሸኘት። ይሄ በጣም መገለጫችን ሊሆን ይገባል። እና በተለይ በመጽሐፍ ቅዱስ ላይ ሰዎች ስለ ነገረ ምጽአት ሲወሳ ምጽአትን አርቆ ማሰብ በጣም አደገኛ ነገር። በዚህ ዘመን እንኳን ጌታችን ባይገለጥ ባይመጣ እንኳን አሁን ማወቅ ያለብን ነገር እኛ መሞታችን አይቀርም። ብረት ለበስ የሆነ ሰው የለም። እግዚአብሔር በፈቀደልን ጊዜ እንሄዳለን። የዛን ጊዜ ግን እሱ ዘንድ ይዘን የምንቀርበው ምን በጎ ምግባር አለን? ዝናችንን፣ እውቀታችንን ማህበራዊ ሚዲያ ለምን ተጠቀም ነው? ሰውን ለማዳን ወይስ ለማጥፋት? ይህን ማሰብ ያለብን። በነገራችን ላይ እግዚአብሔር አምላክ ለኛ እኛን ለማዳን ለኛ ጥቅም ሲል ገና ከመጀመሪያው ጀምሮ ስለ መጻያት ስለሚመጣው ነግሮናል። በመጽሐፍ ቅዱስ ላይ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግርሃለሁ። ተመልከቱ እንደሚል ትንቢተ ኢሳይያስ 46 10 ላይ የምናገኘው ቃል በመጀመሪያ ቃል በኋላ መጨረሻው፣ ከዛስ ከጥንትም ያልተነገረውን ያልተደረገውን እነግርሃለሁ። ለእኛ ጥቅም እኮ ነው። ከመጀመሪያው ጀምሮ እስከ መጨረሻው ያልተደረገውን እነግርሃለሁ። ለምን ያልተደረገው የሚነግረን እግዚአብሔር እንዳንጎዳበት እኮ ነው። ተዘጋጁ። በስም የሚመጡ ሰዎች አሉ። በስም የሚመጡ ነጋዴዎች አሉ። ሐሰተኛ ወንድም ተጠንቀቁ። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። የምትላኩት ተኩላዎች መካከል ነው። ተኩላ ደግሞ ይባላል፣ በጎችን ይፈጃል። ተኩላ ነጣቂ ነው። ተነገረ፣ በቃ በግልጽ ተነገረን ማለት ነው። ስለዚህ ለእኛ ጥቅም ሲል እግዚአብሔር አምላክ የሚመጣውን ነገር ይነግረናል ማለት ነው። የዛን ጊዜ ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። እናንተን የሚገድል እግዚአብሔር የሚያገለግል የሚመስልበት ዘመን ይመጣል። ዛሬም እንደዚህ ነው። ኦርቶዶክስን እየሰደቡ፣ ኦርቶዶክስን እየገደሉ፣ ኦርቶዶክስን እያረዱ እግዚአብሔርን እያገለገሉ እንደሆነ አድርገው የሚያስቡ ሰዎች አሉ። እና በመጀመሪያ መጨረሻው ካለ በኋላ ከጥንትም ያልተደረገውን እነግርሃለሁ። እግዚአብሔር እኮ ነው ያለው ለኢሳይያስ ምዕራፍ 46 ቁጥር 10 ያልተደረገውን እነግርሃለሁ ማለት ለእኛ ጥቅም እኮ ነው። እነግርሃለሁ ሬዲ እንድትሆን እኮ ነው። ወደ ፊት ለፊት የሚሆነውን መች ነገርከን እንድዘጋጅ እንዳንል። ግን እንደነዛ በኖህ ዘመን እንደነበሩ ሰዎች እንዳንሆን 120 ዘመን ተሰጥቷቸው ንስሐ ግቡ ሲባሉ በ120 ዘመን ንስሐ አልገቡ ማለት ምንድነው የሆኑት? በ120 ዘመን 100 ዓመቱን ጨፍረን 20 ዓመቷን ንስሐ እንገባለን አሉ። ከዛ ንፍሯ መጣ። ዛሬም እኛ እንደዚህ ነን። ምጽአቱ ቢነገረንም ንስሐ እንገባ። የዛሬ 10 ዓመት ጌታችን ይመጣል ብንባል 9 ዓመት ጨፍረንበት 1 ዓመቷን ንስሐ ልንገባ ነው። እንዲህ ነው የምናደርገው። ስለዚህ ምን አደረገን ጌታችን? ምጽአት ዛሬ ነው። የመዳን ቀን አሁን ነው። ክፉ አለመናገር የሚጀምረው አሁን ነው። ሌሊት ምን ሆነ እንደምናደር ስለማናውቅ፣ ስለዚህ ዛሬ ምጽአትን አስመልክቶ የተለያዩ ሰዎች የተሳሳተ ትምህርት ሊያስተምሩ ይችላሉ። እኛ ግን የምንማረው ከማን ነው? መምህራችሁ አንድ ነው እንዳለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስለ ምጽአቱ ከነገረን ከዛ ትምህርት ላይ ብቻ ነው። ከጌታችን ከኢየሱስ ክርስቶስ ከእውነተኛ መምህራችን እሱ ካስተማራቸው ደቀ መዛሙርት
ከደቀ መዛሙርቱ የተገኙት ተላዋና ሐዋርያት አፖስቶሊክስ ፋዘርስ ምንላቸው የሐዋርያት ተከታዮች እና ሊቃውንት ቤተክርስቲያን በተረጎሙት መስመር ነው ስለ ምጽአተ ክርስቶስ እኛ የምናስተምረው የምንማረው። ይሄ የቤተክርስቲያናችን የትምህርታችን አንዱ አካል መሆን ማወቅ አለብን። ስለዚህ ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን አስቀድሞ የሚነግረን እኛ እንድንዘጋጅ። እንደውም በዚህ በዘፍጥረት ምዕራፍ 49 ቁጥር 1 ላይ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ ይላል። ተመልከቱ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። የሚመጣው መቼ? በኋለኛው ዘመን ምን ምን እንደሚያገኘን አስቀድሞ ይነግራል። ለምን? እንድንጠነቀቅ እግዚአብሔር አምላክ ይነግረናል። ስለዚህ ለእኛ ጥቅም ነው የሚነግረን እግዚአብሔር አምላክ፣ እኛን ለመጉዳት ሳይሆን ለእኛ ጥቅም ይናገረናል። ስለዚህ ይህንን አውቆ ደግሞ መዘጋጀት ያስፈልጋል። ስለዚህ ከዚህ ውጭ ያለ ማንኛውም ማለት ምጽአት እንደዚህ የሚመጣው ንጥቀት የሚባለው ትምህርት ይሄ የመናፍቃን ይሄ የእኛ ቤትም አጥማቂ ነኝ እንደዚህ ባህታዊ ነኝ ምናምን ብሎ ማንም ሰው በምጽአተ ክርስቶስ እንዳይነግድብን እንድንዘጋጅ ይሆናል። ጌታችን በዮሐንስ ወንጌል 10:2 ላይ እንደተናገረው በበሩ የሚገባ ግን የበጎች ምንድን ነው አለ? እረኛ ነው። በየቱ የሚገባ? በበሩ የሚገባ። በበሩ የማይገባ ግን ምንድን ነው? ሌባ ነው። ስለዚህ እኛ የምንማረው እውነተኛው ትምህርት ከቤተክርስቲያን ብቻ የምንማረው። ስለዚህ ከዚህ ከእውነተኛው ምንጭ ከቤተክርስቲያን ትምህርት ውጭ የሆነ ማንኛውም አይነት ነገረ ምጽአትም ሆነ ነገረ ክርስቶስ፣ ነገረ ማርያም፣ ቤተክርስቲያን ትምህርት በሙሉ ነገረ ሃይማኖት ከቤተክርስቲያን ትምህርት ውጭ ልናቀው ልንገነዘበው አይገባም። ምን እላለን ማለት ነው? እሺ የመጀመሪያው ምዕራፍ 1 ላይ የምናየው የዘመን ምርመራ ነው። የዘመን ምርመራ በማቴዎስ ወንጌል 16:1-3 ላይ እንደዚህ ይላል፣ የዘመኑንስ ምልክት መለየት አትችሉምን ይላል። ለምን? በዘመን የገለጸልን ጌታችን የዘመኑን ምልክት መለየት አትችሉምን አለ። አንዱ የመጽሐፍ መለኪያው ምንድነው? ዘመኑ መመርመር። ዘመኑ መመርመር። በጥንት ዘመን ይኖሩ የነበሩ ባህርተኞች በምን ነበር የሚለይኩት? አይታችሁ ከሆነ በባህር ሲጓዙ ምን ሲጓዙ እንደ ኮምፓስ የሚያገለግላቸው እንደ ጂፒኤስ የሚያገለግላቸው በፀሐይ ብርሃን ነበር የሚሰሩት። የዘመኑ ምልክት ነው በዛ። ስለዚህ እዚህ መጽሐፍ የሚላል ባህርተኞች በታላቁ ባህር ላይ የሚያደርጉት ጉዞ በውሃ፣ በፀሐይ፣ በከዋክብት፣ በነፋስ እየተመሩ ያከናውኑ ነበር። ይሄ የጥንት ሰዎች ዘመኑን በዚህ ነበር የሚለዩት እና በዚያ ዘመን እንደ ዛሬው ሳይንስና ቴክኖሎጂ ያልዳበረበት ስለነበረ ባህርተኞች የሚያደርጉት የመርከብ ጉዞ እንዳለ በጣም እጅግ በጣም አስቸጋሪ ነበር። ስለዚህ የሚጓዙት በፀሐይ በጨረቃ እያዩ ይጓዙ ነበር። ጉዞዎቹ ምድው በጣም አስቸጋሪ የሚያደርገው ምንድነው? አቅጣጫ ጠቋሚ የለም። አቅጣጫ የሚጠቁም ነገር አልነበረም። ስለዚህ በጣም ጉዞዋቸው ስጋት የነበረበት ስለነበረ የድሮቹ ተጓዦች የሚያደርጉ ነበረ ወደ ምድር ጠርዝ ደርሰው ነበረ የሚነዱት። ወደ ባህር ላይ ከገቡ መዳረሻውን አያውቁትማ። ስለዚህ ምን ያደርጋሉ? ባህር ከሆነ ይሄ ዳርዳሩ መርከቡ ምትሄዱ ዳርዳሩ ነው ምትሄዱ፣ እንደዚህ እያደረገች ምትሄደው የምድር ጠርዝ ላይ ነው የሚሄዱት። መሬቱ ይሄውና የብሱ ባህሩ ይሄ ከሆነ መርከበኞች በምድር ዳርዳሩ እያደረጉ ይሄዳሉ። ለምን? ኮምፓስ የላቸውም። በምን ይለዩታል? መሀል ላይ ከገቡ ወዴት እንደሚሄዱ አያውቁትማ። እዚህ ዳርዳሯን ይዘው ድንገት እንኳን ቢሆን ነገር ቢፈጠር ወደ ምድር ለመድረስ ወደ ምድር ለመመለስ እንደዚህ ያደርጉ ነበር። እና ለምንድነው የሚፈሩት? ለምንድን ነው? ወደ ምድር ጠርዝ እንገባና እንወድቃለን ብሎ ፈርተው እኮ። አሁን ትልቁ ችግር መሬቱን ለምንድን ነው? እዚህ ጋር መሬት አለ። እነሱ የባህሯን ጥግ ይዘው የሚሄዱት መርከበኞች ዳርዳሯን ይዘው የሚሄዱት እንደዚህ ወደ መሀል አይገቡም። ፍራቻቸው ምንድን ነው? ወደ ምድር ጠርዝ እንደርስና እንወድቃለን ብሎ ፈርተው የምድር ጠርዝ እንደርሳለን ብለዋል። ስለዚህ ድሮ በመርከብ የሚጓዙ ሰዎች ከመሬቱ ሳይረቁ የብሱ ዳርዳር ላይ ባህሩ ዳርዳር ላይ እያደረጉ ይጓዙ ነበር። ስለዚህ ይህም ሆኖ ግን በጣም የሚገርመው አቅጣጫቸውን ጠብቀው ይነዳሉ። ይሄ የሚሆነበት ምንድን ነው? በጨረቃ በፀሐይ በጨረቃ በከዋክብት በነፋስ በውሃ እየተመሩ እንደዚህ ያደረጉ ነበረ። ለምሳሌ ዛሬ የሞገደኞችን አቅጣጫ ፀሐይና ከዋክብት ከሚወጡበትና ከሚጠቁሙበት አቅጣጫ ጋር በማገናዘብ ጉዟቸውን ያደርጉ ነበር። ሁል ጊዜ ሞገድ መቼ ይበዛል ይላሉ። በጣም ሞገድ ሲበዛ አይ በዚህ ጊዜ ጉዞ አንጓዝም ይላሉ የድሮ መርከብ። ስለዚህ ማለት ነው ይሄ የዘመኑ ምርመራ። አንድ የድሮ መርከበኛ ንፋስ
በጨረቃ በከዋክብት ነበር የሚጓዙት። እንደ ዛሬ ኮምፓስ ስላልነበር፣ ስለዚህ በሚሄዱበት አቅጣጫ ደግሞ ኮከብ እያዩ በኮከብ እየተመሩም ይሄዱ ነበረ። ስለዚህ የከዋክብትን አቀማመጣቸውን እያዩ ጉዞ ያከናውን ነበር የጥንት ጊዜ ሰዎች ማለት ነው። ስለዚህ ንፋሱ በጣም ሲነፍስ የመርከበኞቹ ጉዞ ይፈጥናል። ከኋላ ስትገፋቸው መርከቧ በጣም ትፈጥናለች። በተቃራኒ ከነፈሰ ደግሞ ይዘገያል። ልክ መርከቧ እንዲሄደች ከሆነ ነፋሱ ከዚህ አቅጣጫ ከመጣ ወደኋላ ይዘገያል። እሺ ነፋሱ ከኋላ ከገፋቸውስ መርከቧ ትፈጥናለች። ለዚህ ነው ማቴዎስ 16 1-3 ላይ የዘመኑን ምልክትስ መለየት አትችሉም ያሉ። ለዚህ ነው የተቸው መርከቡ እንግዲህ ብልጥ እንደሆኑ። ስለዚህ ምን ያደርጋሉ? ነፋሱ ከኋላቸው የሚነፍስበትን ጊዜ ጠብቀው በዛ ወር ይጓዛሉ። ነፋሱ ከፊት ለፊት እንደዚህ የሚነፍስባቸው ከሆነ መርከቧን ወደኋላ ስለሚገፋት ይዘገያል ጉዞ። ከኋላ የሚገፋት ከሆነ ግን ፍጥነት ይኖረዋታል። ስለዚህ ባህርተኞች ከአደጋ ለመጠበቅ በጉዟቸው ምቹ ወቅትን በመምረጥ ይጓዙ ነበር። ልክ እንደዚህ ሁሉ በመንፈሳዊ ዓለም የምንጓዝኛ የባህርተኞች ጉዞች ይህን የምንመስልበት ጊዜ ሁኔታና ነባራዊ ሁኔታ አለ። ምንድነው እሱ ካለ በመንገዳችን እንደ ሞገድና እንደ ማዕበል፣ በመዳረሻችንም እንደ ቋጥኝ፣ እንዲሁም ደግሞ በየአቅጣጫው አቅጣጫ መሳት ያሉ ችግሮች ያጋጥማሉ። ስለዚህ መፍትሄው ባህርተኞቹ ሲያደርጉ እንደነበረው ተፈጥሮ መመርመር ማወቅ ነው። ይኸውም ምቹ ወቅት ለይቶ ማወቅ ነው። ተፈጥሮ መመርመር ነው። ባህርተኞቹ እንደሚያደርጉት ማዕበሉ፣ ጎርፉ እና ደግሞ ነፋሱ እንዳይጠላቸው ተፈጥሮን ያዩታል። የቱ ጋ ነው በጣም ምቹ ነፋሱ የማይነፍስበት ከፍተኛ ማዕበል የማይነስበት ወቅት መቼ ነው ብሎ እንደሚጓዙ አቅጣጫ እንዳይስቱ ነው። ምን ያደርጋሉ? ዳርዳሩን የብሱን ዳርዳሩ እያደረጉ ይነዳሉ። መርከቧ ድንገት ወጣ ካሉ እንዳይጠፉ ማለት ነው። እኛም ክርስቲያኖች ልክ እንደነዚህ ባህርተኞች በዚህ ምድር ስንመላለስ አቅጣጫ እንዳንስት፣ መርከቧን ወደ ልተገባ ሁኔታ እንዳንመራት እያስተዋልን ልንሄድ ይገባል። ተፈጥሮን እያየ ነው፣ ሁኔታዎችን እያየን የሰው ክፋት የዘመኑ ክፋት እያየን ደግሞ ልክ ዘመኑ ምልክት አይሆንላችሁም ላለ ጌታችን እሱን አይቶ ንስሐ መግባት ተገቢ ነው። ስለዚህ ክርስቲያኖች በዚህ ምድር ላይ ስንኖር ዘመኑን መመርመርና ማወቅ ወደ መዳረሻችን በሰላም ለመድረስ የሁኔታዎች ጠባይ መርዳት በጣም አስፈላጊያችን ነው። የት ነው መዳረሻችን? መርከበኞች ይነሳሉ። መዳረሻቸው የት ነው? ቋጥኝ ያጋጥማቸዋል። አቅጣጫ መሳት አለ። ኮምፓስ መሳክል ያስፈልጋል። ስለዚህ ኦርቶዶክስ ክርስቲያን መሆን አንድ ሰው እንደዚህ ወዝ ወዝ የሚል ሰው የለም። አንዴ መውደቅ፣ አንዴ መነሳት፣ አንዴ ወደ ኑፋቄ፣ አንዴ መመለስ እንዲህ የሚል ሰው ይኖራል። አቅጣጫ መሳት ይመጣል። ዘመኑን መመርመር ያስፈልጋል። ብዙ ሰው ወደ ኑፋቄ ሴት ስታዩ አይችሁ የዘመኑ ፍጻሜ እንደቀረበ ትረዳላችሁ። የብዙ ሰው መጨካከን ስታዩ ዘመኑ መርምሩ ማለት ይሄ ነው። በጣም ሰው ራስ ወዳድ ሲሆን ዘመኑ በጣም እየከፋ ሲመጣ አሃ መንቃት አለብን። ዘመኑ መርምሩ ማለት ነው እንጂ ልክ እንደ ኮከብ አምልኩ፣ ፀሐይ አምልኩ ምናምን እያልን አይደለም። ጊዜ አምልክ፣ ጥንቃቄ አድርጉ። ዘመኑ ዋጁት፣ ዘመኑ መርምሩት። ምልክት ነው ዘመኑ። ሞት አሁን ብርቅ አይደለም ኢትዮጵያ ውስጥ። አሁን እኮ እኛ ሞት ከመልመዳችን የተነሳ እኮ ስንት ሰው ሞት አለምነው። ሞት እኮ ለመድን። ዘመኑን መርምሩት። ዛሬ ምንኩስና፣ ዛሬ ጵጵስና ምንድን ነው የሆነው? ገንዘብ አለ። እንደ ድሮ አባቶቻችን አልሾምም ብሎ ነው ወይስ ልሾም ነው? ታውቁታላችኋልም። ኦን ዘ ፕሪስትሁድ የተባለው መጽሐፍ በእንተ ክህነት ብለው ዮሐንስ አፈወርቅ መጽሐፍ የተጻፈው እኮ በባስልዮስ እና በዮሐንስ አፈወርቅ ቅብብሎሽ ነው። ዮሐንስ አፈወርቅና ባስልዮስ ባልንጀራሞች ነበሩ። አብሮ በዓታቸው ላይ እያሉ ሊሾሟቸው መጡ። ይህን መረጃ ቀድሞ ስለሰማ ዮሐንስ አፈወርቅ በጓሮ አምልጦ ሄደ። ቤት ውስጥ ማን አገኙት? ባስልዮስን። ባስልዮስ ተሾመ። የዚህ ሰዓት ደብዳቤ ይጽፍለታል።
ለምን ሸሸ? ለምን ጠፋ? የት ሄደ ነው አለው። ታውቅ ነበር ሲለው አዎ አውቅ ነበር አለ ዮሐንስ አፈወርቅ። እና ታዲያ እንደዛ ከሆነ እኔንም ይዘኝ አጠፋም ነበር አለው ባስልዮስ። የለም ሁላችንም ከጠፋ ለቤተክርስቲያን ማን አባት ይሆናታል? ማን ጳጳስ ይሆናል? እኔ ግን ገና ስላልበቃሁም አለ ዮሐንስ አፈወርቅ። አልበቃሁም አለ። መጨረሻ አልቀረለትም፣ ተይዞ ጳጳስ ሆነ እና ባስልዮስ ይጠይቃል፣ ዮሐንስ አፈወርቅ ይመልሳል። ባስልዮስ ይጠይቀዋል፣ ዮሐንስ አፈወርቅ ይመልሳል። ይህን ኦን ዘ ፕሪስቱድ ቡክ 1 ቡክ 2 ቡክ 3 4 5 6 ላይ እንዳል የሚናገረው ነው። ባሲል ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ ባስልዮስ ይክሳል። እኛ ላይ የሚጽፈው ራሱ በቅብብሎሽ ለምን ሸሸህ እያለው ቆይሽ ክህነት እንዴት ነው ይለዋል። የክህነት ምንነት ዮሐንስ አፈወርቅ ይመልሳል። ባስልዮስ አሁንም ይጠይቀዋል። የክህነት ምንነት በተለይ አንድ ሰው ቄስ ለመሆን ዲያቆን ለመሆን የምትፈልጉ ሰዎች፣ ዲያቆን የሆናችሁ ሰዎችም ካላችሁ እባካችሁም በእንተ ክህነትን አንብቡት። በእንተ ክህነት ካነበባችሁ ክህነት ምንነት ከተረዳ ነው አንቀልድበትም። በእውነት ኦን ዘ ፕሪስትሁድ እንግሊዝ የምትሉ ሰዎች ኦን ዘ ፕሪስትሁድ ብላችሁ ግቡ፣ ታገኙታላችሁ። ቡኳን ቡክቱ አለ እስከ 5-6 ድረስ አለ። በአማርኛ ተርጉሟል። በእንተ ክህነት ተብሎ ገብረ እግዚአብሔር ኪዳ ይመስለኛል የተረጎሙ አለ። የክህነትን ምንነት ዮሐንስ አፈወርቅ ሲያወራ ስታዩት እኔ ካህን ነኝ ወይ ትላላችሁ። ለዲያቆናትም ጭምር፣ ለቀሳውስትም ጭምር፣ ለመነኮሳት፣ ለጳጳሳት፣ ለሁሉም ያገለግል ነው። በእንተ ክህነት የዘመኑ ምልክት አሉ ታዲያ። ስለዚህ የዘመኑ መመርመር አትችሉም ማለት ይሄ አንዱ ምልክት ነው። በቃ አለቀ። ዘመኑ መመርመር ያስፈልጋል ማለት ነው። ስለዚህ በተለይ አንዳንድ ሰዎች ዘመን መመርመር ሲባል ታዲያ እኔ ኮከብ አላመልክ፣ ፀሐይ አላመልክ፣ ጨረቃ አላመልክ በምን አውቄ ለሚል ሰው ዘመኑን እያዩ ተዘጋጅቶ መኖር በቃ የዘመኑ ምልክት ማለት ያ። ጠቅሱን ያዙት፣ የምታገኙት በማቴዎስ ወንጌል 16 ከ1-3 ምንድን ያለው ቃል በቃል የዘመኑንስ ምልክት መለየት አትችሉ። ምን ያለው የዘመን ምልክት ነው። በቃ ራስ ወዳድ የሆኑ አበው፣ ራስ ወዳድ የሆኑ አገልጋዮች፣ ህዝቡን ገንዘብ የሚበሉ ሰባኪያን ወንጌል የሚበዙበት፣ በጣም ጥቂት ከልብ የሚጨነቁ መምህራን ያሉበት፣ አብዛኛው አስመሳይና ወዳደር ገንዘብ ቀፋይ ነው። ይሄ የዘመኑ ምልክት ነው። ለዚህ ነው ጌታችን የዘመኑ ምልክት መለየት አትችሉ ምን ያለው። ከዚህ በለጠ ምልክት አለ? ስለዚህ የምጽአቱ አንዱ መገለጫ ምንድን ነው? የዘመኑ ምልክት እንጂ ሌላ የሆነ ነገር የሚያበራ ምናምን የሚንጸባረቅ ነገር ማለት አይደለም። ሌላ ሶላር ምናምን መብራት የሚበራ ነገር ኖሮ አይደለም። ምልክት ማለት ያለ ምልክቱ ምንድን ነው? የሰው ልጆች ህይወት። ይሄ የዘመኑ ምልክት መሆን ያሳያል። ስለዚህ በጣም ጥንቃቄ እንደሚያስፈልግ ከዚህ እንማራለን። ስለዚህ ዓለማችን በክፋቱ እየባሰ ሲመጣ ነገሮች የአጋጣሚ ጉዳይ አድርጎ ከመመልከት በዘለለ የሚሰጡ ትርጉም ማወቅና ሁኔታዎች ማገናዘብ በጣም ዘመኑን መዋጀት ጠቃሚ ነገር ነው። ምንም አጋጣሚ አይደለም፣ አጋጣሚ አይደለም። ሁሉ ነገር ስታዩት የዩክሬንና የሩሲያ ጦርነት አጋጣሚ አይደለም። የኢራቅ እንደዚህ መፍረስ አጋጣሚ አይደለም። የሶሪያ እንደዚህ መፍረስ አጋጣሚ አይደለም። ብዙ ሰዎች እንደ አጋጣሚ ነው የሚያስቡት። አጋጣሚ አይደለም። አጠቃላይ ተሰልቶ ታስቦበት የሚደረግ ነው። ኦርቶዶክስ ሀገራትን የማጥፋት ኢንቴንሽን የሚደረግ ነው። በነገራችን ቀጣይ ደግሞ ኢራን አለላት። ብዙዎቻችን በዓለም ላይ የሚደረጉ ጦርነቶች በሙሉ የምናስባቸው እንደ አጋጣሚ ነው የምናስባቸው። አጋጣሚዎች አይደሉም፣ የዘመኑ ምልክት ነው። የዘመኑ ምልክት ነው። ስለዚህ ብዙዎቻችን ነገሮችን ከአጋጣሚ ጋር ከማያያዝ ርቆ እውነተኛን ነገር ለይቶ በእውነተኛ መንገድ መጓዝ የነገሩ ምጽአት መሆን አውቀን ማሰብ ይጠበቅብናል። በቃ ይሄ ምልክቶች ናቸው። የዘመን ምልክቶች ናቸው። እነዚህ ምልክቶች ናቸው። ስለዚህ ተፈጥሮንና ዘመኑ መመርመር ለመንፈሳዊ ሕይወታችን በጣም እጅግ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ይህን በተመለከተ ሲናገር ሊፈትኑት የቀረቡትን ከሰማይ ምልክት አሳየን፣
እንድናይ እንፈልጋለን ሲሉት ምንድን ያላቸው ጌታችን? ፈሪሳውያን ሰዱቃውያን ብሎ ሲጠይቁት በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን አላቸው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 1 እስከ 3 ላይ የምናገኝ ነው። ፊትማ መለየት ትታውቃላችኋል። ፊቱን መለየትማ ትችላላችሁ። ምኑን? የሰማዩን። የዘመኑን ምልክት መለየት አትችሉም አላቸው። ማቴዎስ 16 ከ1 እስከ 3 ላይ። ስለዚህ ይህ አነጋገር ሰዎች አስቸጋሪውንና ሩቅ ያለውን ነገር መረዳት እየቻሉ ግን ቅርብ ያለው ነገር መረዳት ግን አይችሉም። በጣም የሚያሳዝነው ነገር እሱ። አስቸጋሪው ነገር መረዳት ይችላል። ምን አላቸው ጌታችን በግልጽ ሲናገራቸው? በመሸ ጊዜ ሰማዩ ቀልቷልና ብራ ሆነ ትላላችሁ። ማለዳ ደግሞ ሲሆን ደግሞ ጠዋት ማለዳ ላይ ሲሆን ደግሞ ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። አይ ደመና አይተን እንድን የለ ዛሬማ ይዘንባል አይታል ደመናው በዚህ በኩል ብለናገር የለ። ጌታችን ከዛ ቀጠሉ ምን አላቸው ለፈሪሳውያን ሰዱቃውያን? የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉም አላቸው። ከባዱን ነገር ዝናብ ይዘንባል ብላችሁ እየወሰናችሁ በእርግጥም አውቃችሁ ዝናቡ እየዘነበ የዘመኑን ምልክት እንኳን የምታዩት ነገር እንኳን አይታችሁን አትማሩ። ስለዚህ የሰው ልጅ የሚከብድ ነገር እየተረዳ ቀለም ነገር መራት ግን ይከብዳል። ትልቁ ችግር ይሄ ነው ማለት ነው።